ባሳለፍነው በጣም ጠንካራ የሆነ የክረምት ወራት የአዋሽ ወንዝ ባሳለፍነው ዓመት በጣም ከፍተኛ ጉዳት ማድረሱ ይታወቃል። ወንዙ ከመጠን በላይ በመሙላቱም የጎርፍ አደጋን ጨምሮ ብዙ ጉዳት ማስከተሉም የሚታወስ ነው። ይህንን ተከትሎ እንግዲህ የውሃ መስኖና ኤነርጂ ሚኒስትሩ ዶክተር ኢንጂነር ስለሺ በቀለን ጨምሮ የክልሉ ርዕሰ መስተዳደር አቶ አወል አርባ በተገኙበት ሌሎች የከፍተኛ የስራ ኃላፊዎች በተገኙበት ጉብኝት በስፍራው ተደርጓል። በስፍራው የሚገኘው ባልደረባችን ኃይለ ኢየሱስ ስዩም ደግሞ ተጨማሪ መረጃዎችን ሊያደርሰን በዚያ ነው የሚገኘው። እንግዲህ ኃይለ ኢየሱስ እንደምን አድረሃል? በተለይ የደረሰውን ጉዳት አስመልክቶ የተደረገው ጉብኝት ምን ይመስላል የሚለውን ለኔም ለተመልካቾችን ብታደርስ። መልካም አመሰግናለሁ ምስክር። እንግዲህ አንተም እንደምታውቀው የዘንድሮ ክረምት በኢትዮጵያ በከፍተኛ ደረጃ እንደነበር ይታወቃል። ይህም በአገሪቱ አንዳንድ አካባቢዎች ላይ መጠነኛ የሚባልና ከፍተኛ የሚባል ችግር አደርሶባቸዋል። ከፍተኛ ችግር ካደረሰባቸው አካባቢዎች አንዱ ደግሞ የአፋር ክልል ነው። አፋር ክልል ላይ ይሄ እንዲበረታ ያደረገው ዋነኛው የአዋሽ ወንዝ ነው። እንደምታውቀው የአዋሽ ወንዝ ረጅም መስመሮችን አልፎ ወደ አፋር ክልል አካባቢ ላይ መደምደሚያውን የሚያደርግ ነው። በዚህም የተነሳ በየአካባቢው በርካታ ገባር ወንዞች ያሉት ነው። እነዛን ገባር ወንዞች ይዘውት የሚመጡት የውሃ መጠን ከዚህ ቀደሙ ከፍ ያለ እንደነበረ ይታወቃልና በዚህ የተቃረበ በመምጣት ወደ አፋር ክልል በሚገባበት ጊዜ የራሱ ይዞት የሚመጣው የውሃ መጠን ከፍተኛ መሆኑ የገባር ወንዞቹ ከፍተኛ መሆኑ ተዳምሮ የአዋሽ ወንዝን በጣም እንዲሞላ ሆኗል። ከመሙላት ብቻ አይደለም ዘንድሮ ለየት ያደረገው ነገር የአዋሽ ወንዝን ሞልቶ ማለፍ ብቻ ሳይሆን ወንዙን ተፈጥሯዊ አቅጣጫውን ያስቀየረም ነበር። ቀድሞ በሚሄድበት የወንዝ ፍሰት ምናልባት የሚታዩቹ ከሆነ ከጀርባ ያለው ተራራ ስር ነበር የተፈጥሯዊ የወንዝ ፍሰቱ። ነገር ግን ያንን ተሻግሮ መጥቶ ምናልባትም እስከ 50 60 ወይንም እስከ 1 ኪሎ ሜትር ሊሆን በሚችል ደረጃ የወንዝ ተፈጥሯዊ ፍሰቱን ለቆ በሌላ አቅጣጫ መውረድ ጀምሯል። ያ መውረድ ብቻ አይደለም፣ እዛ የሚወርደው መስመሩን ይዞ ቢሄድ እንኳን ምናልባትም የችግሩ መጠን አሁን እንደምንሰማው ወይንም ሰሞኑን በፋናም ሆነ በተለያዩ ሚዲያዎች ሲዘገቡት እንደነበረው አይነት ጉዳት ላያደርስ ይችላል። በዛ ያላበቃው ምክንያት ምንድነው? የውሃ ፍሰቱ መስመሩን ይዞ ሳይሄድ ቀርቶ ወደ ማሳ ወይንም ወደ ሜዳ በመግባቱ ነው። ያ ሜዳ አብዛኛው ስፍራ ማሳ ወይንም ደግሞ የሰብል ምርት፣ የሸንኮራ ምርት፣ የተለያዩ ምርቶች የሚመርትበት ነው። በሌላ በኩል ደግሞ በርካታ መንደሮች የዜጎች መኖሪያ መንደሮች ናቸው። ይህ ውሃ ቀጥታ የሚገባው የተፈጥሯዊ ፍሰቱን ስለለቀቀ ወደዚህ ሜዳማ ስፍራ ነው። ይህ ሜዳ ስፍራ በግምት የተነሳው መረጃ የተነገረው መረጃ ከ30 እስከ 40 ኪሎ ሜትር የሚደርስ እስካሁን ባለው መረጃ ማለት ነው እንደሄደ ነው። ምናልባት ይሄ ፍሰቱ ወደ ተፈጥሯዊ አቅጣጫ ወይንም የፍሰት ሂደቱ ካልተመለሰ በስተቀር ይሄ የተኛ የሚሄደው የውሃ መጠን ከዚህም የሰፋ ሊሆን ይችላል። ምክንያቱም መስመር ይዞ ባልሄደ ቁጥር ወደ ሜዳ ይሄዳል። እነዛ ያንን ሜዳ እያንጣለለው መንደሮቹንም የእርሻ ማሳዎቹንም ሙሉ ለሙሉ ይሸፍናቸዋል ማለት ነው። ስለዚህ ይሄ ወደ ተፈጥሯዊ ፍሰቱ መመለስ ይገባዋል። አፋር ክልል ላይም ከፍተኛ ያደረገው በዚህ ምክንያት ነው። መረጃዎች እንደሚያሳዩት እስካሁን ድረስ በዚህ ምክንያት ወደ 180 ሺህ የሚደርሱ ነዋሪዎች ወይንም ዜጎች ጉዳት ደርሶባቸዋል። ከነዚህ ውስጥ ከ115 እስከ 120 ሺህ የሚደርሱት ናቸው እንግዲህ በዚህ መፈናቀላቸው የተነገረው። እንግዲህ የተፈናቀሉትን ዜጎች ወደ 40 በሚሆኑ መጠለያዎች ውስጥ ለማቆየት መሞከሩን የክልሉ ርዕሰ መስተዳደር አቶ አወል አርባ ጋር በነበረን ቆይታ ነግረውናል። ምናልባት የትላንቱ ቆይታችን ከውሃ መስኖና ኢነርጂ ሚኒስቴርና እንደዚሁም ከተጠሪ ተቋማት ከክልሉ ከአፋር ክልል ከፍተኛ ባለስልጣን ጋር የነበረውን ሁኔታ የመመልከት ሂደት ነበረ። ከነሱ ጋር በነበረን ቆይታም ከነሱ ጋር ባደረግነው ምልከታም ይሄ የአዋሽ ወንዝ ሙሉ ለሙሉ መከለያ የተደረገለት መስመር ተሰብሮ ወደ ሜዳማ ስፍራ መውጣቱንና ጉዳት እያደረሰ መሆኑን ተመልክተናል። በእርግጥ የውሃ መስኖና ኢነርጂ ሚኒስቴር እንደዚሁም የክልሉ መንግስት በጋራ በመሆን ቀድሞ ይሄንን ችግር እንደሚመጣ በየአመቱ የሚመጣ ችግር የአዋሽ ወንዝ ይታወቃል። በየአመቱ የጎርፍ አደጋ አስከትሎ የሚመጣ ነው። ቀድሞ መከላከል ላይ ስራ ይሰራል። ቀድሞ የመከላከል ስራው ብዙን ጊዜ በርካታ ችግሮችን ቀርፎ ያልፋል። አልፎ አልፎ ደግሞ ችግሮችን በከፊል ብቻ ቀርፎ ከፍተኛ የሚባል ችግር በተቃራኒው አስከትሎ ያልፋል። የዘንድሮ ከዝግጅት አንፃር የተሻለ የሚባል ዝግጅት ነበር። እንደተነገረን ከሆነ በገንዘብ ደረጃም ሆነ የጥገና ስራ በኪሎ ሜትር ሲለካ ከፍተኛ የሚባል ነው። ወደ 136 ሚሊዮን ብር
ተበጅቶለት ነው ወደ 126 የሚሆን የመከላከያ ስራ የተሰራለት። ያ የመከላከያው ስራ ከነበረው ከዚህ በፊት የሚያስደርሰው የጎርፍ አደጋም ሆነ የዝናብ መጠን ጋር ሲነጻጸር በተጨባጭ ሁኔታ ወይንም በአስተማማኝ ሁኔታ መከላከል የሚችል ነበር። ነገር ግን እንደምናውቀው ምናልባትም መረጃዎች እንደሚያሳዩ ከሆነ እስከ 30 ዓመት በፊት ታይቶ የነበረ የክረምት መጠን እንደዚሁም በአዋሽ ወንዝ አሞላል ደረጃ ከ30 ዓመት በፊት ታይቶ የነበረ እንጂ ከዛ በኋላ በዚህ ደረጃ የዝናብ መጠኑም ሆነ የውሃ ሙሌቱ ታይቶ የማይታወቅ ነው። በዚህ የተነሳ ይሄ ውሃ በከፍተኛ ደረጃ ሞልቶ በጣም በጠንካራ ደረጃ ተገንብቷል የተባለውንም መከላከያ ደርሶ አፋር መዳረሻ አካባቢ ላይ ወይም አፋር ገብቶ የውሃው ፍሰት ወደ ማብቂያ ሂደቱ ላይ ሰብሮት ወጥቷል። ይሄም በአፋር ክልል በዞን 3 በሚገኝ ወረዳ ስር ነው እንግዲህ ሰብሮ የወጣው። አሁን ይህንን ውሃ ማስቆም ወይንም ወደ ተፈጥሯዊ ፍሰቱ መመለስ የመጀመሪያውና ቀዳሚው ስራ ነው ተብሎ ትኩረት እንደተሰጠው ነው የተነገረው። ይህንን ለማድረግ ምናልባት የተወሰነ ጥናት ተደርጎ እስከ 300 ሚሊዮን ብር እንደሚጠይቅ ነው የተረዳ ነው። ይህንን ገንዘብ ቢቻል ይህንን ገንዘብ በጅቶ ማስተካከል የሚቻልበትን ወይንም ደግሞ ሌላ አማራጮችን ተጠቅሞ ወደ ተፈጥሯዊ ፍሰቱ መመለስ የሚቻልበትን ምልከታ ነው የተደረገው። ዶክተር ኢንጂነር ስለሺ በቀለ የውሃና መስኖ ኢነርጂ ሚኒስትሩ ማለት ነው በጥቂት ሳምንታት ውስጥ መረጃዎቹን አሰባስቦ የተሻለው መንገድ የትኛው ነው የሚለውን ወዲያው ፈትሾ ወደ መስመር የማስገባት ስራው በአጭር ጊዜ የሚሰራው ስራ ነው የሚል መልእክት አስተላልፈዋል። ይህንን ከተሰራ በኋላ ግን ዘላቂ መፍትሄ ነው የሚያስፈልገው። ምክንያቱም ተደጋጋሚ ችግር እንደሆነ ከዚህ ቀደምም የሚታወቅ ነው። አሁንም በዚህ ደረጃ ዝግጅትም ተደርጎ እንደዚህ አይነት ችግር አስከትሏል። ስለዚህ ከዚህ በየጊዜ ችግሩን ለማከም የሚደረገውን ጥረት በማስቆም መፍትሄ ማስቀመጥ ነው የሚል ነው። አንደኛውና ዋነኛው ውሃ ያው በአግባቡ ከተጠቀምነው በርካታ ችግሮችን የሚፈታ የመፍትሄ አካል ነውና በአዋሽ ወንዝ ራሱ አሁን ባለው ሁኔታ ወደ 3 ግድቦችን የሚያስተናግድ ወንዝ ነው። ከዛም አልፎ በአካባቢው የስኳር ፋብሪካዎች አሉ። እነሱን የሚያለሙ ሸንኮራዎች ከዚሁ አዋሽ ወንዝ ተጠልፎ የሚለሙ ናቸው። ሌሎች የጥጥና መሰል ምርቶች ይለማሉ። የአካባቢው ነዋሪዎች የስራ ዕድል የተፈጠረበት ነው። በራሳቸውም የእርሻ ማሳቸው የሚያለሙበት ነው። ፍራፍሬና አትክልት የሚያለሙበት ነው። ስለዚህ አሁን ባለው መጠን የዚህ አይነት ችግሮችን ለመቅረፍ የሚያስችል ወንዝ በመሆኑ ከዚህ በኋላ በሚመጡ በርካታ የወንዙ ፍሰት በመጨመረ ቁጥር የሚያመጡ ችግሮችን ውሃውን ወደ ልማት በማዞር ወይም ደግሞ በግድብ መልክ ሊሆን ይችላል። ሌሎች የውሃ መጠናቸው እየቀነሱ ወዳሉ ሐይቆች በመልቀቅ ይችላል። ወደ ሌሎች ልማት የማዞር ስርዓት ይነደፍና ወደ ተግባር ይገባል ነው ያሉት። ሌሎች ግድቦች የሚያስፈልጉ ከሆነ ተጨማሪ ግድቦችን በማድረግ ተመጣጣኝ ውሃ በየአመቱ በዘላቂ አይነት መንገድ እንዲፈስ የማድረግና ሌሎች አማራጭ የተባሉ ስርዓቶች ተዘርግቶ ምናልባትም እስከ 3 በአመት በማይፈጅ ጊዜ ውስጥ ዘላቂ የሆነ መፍትሄ እንዲቀመጥበት ይደረጋል የሚል መልእክታቸውን አስተላልፈዋል። የክልሉ መንግስትም ፕሬዝዳንቱ አቶ አወላ አርባም እንዳሉ ከፌደራል መንግስት ጋር የሚሰራውን ስራ አጠናክሮ የማስቀጠል ስራ እንደሚቀጥሉበትና በክልሉም ግን በየአቅሙ መስራት የሚቻሉ ስራዎችን በሂደት ደረጃ ላይ ያሉ አሉ። እነዚህን ወደ ተግባር ማስገባትና መፍትሄውንም በተጨባጭ የማሳየት ስራ ይሰራል የሚል መልእክትን አስተላልፈዋል። እንግዲህ ይሄ በትላንት ጉብኝት ወቅት በአዋሽ ወንዝ ስብራት አካባቢ ላይ የነበረውን ምልከታ በተደረገበት ጊዜ የተነሱ ሀሳቦች ናቸው። ነገር ግን በዚህ በችግሩ ምክንያት የተፈናቀሉ ዜጎች መኖራቸውን አንስቻለሁና ይሄ በአፋር ክልል ብቻ ነው እንግዲህ ከ115 ከ120 ሺህ የሚጠጉ ዜጎች መፈናቀላቸውን ያነሳ ነው። በተመሳሳይ ወደ መታራ አካባቢ በኦሮሚያ ክልል የሚገኙ መታራ አካባቢም ላይም እንደዚሁም በርካታ ሰዎች ተፈናቅለዋል። ስለዚህ እነዚህ ሰዎች አሁን ባሉበት ሁኔታ በተገቢው ደረጃ መርዳት በዘላቂነት የማቋቋም ስራ የሚገባልና በመስኖና ኢነርጂ ሚኒስቴርና ተጠሪ ተቋማት በጋራ በመሆን በትላንትናው ዕለት ከ1.6 ሚሊዮን ብር በላይ የሚገመት በአይነትና በጥሬ ገንዘብ ድጋፍ በሁለቱም ክልሎች ለሚገኙ ተፈናቃዮች ድጋፍ አድርገዋል። ይህን ድጋፍ በቀጣይ ማጠናክረው እንደሚቀጥሉ አንስቷል። መልሶ በማቋቋም ሂደት ውስጥም በተቋማቱ ከክልሉ መንግስት ጋር በጋራ ሰርተው ውጤታማ የሆነ ስራ እንደሚሰሩ በዛው ወቅት መልእክታቸውን አስተላልፈዋል። እንግዲህ ተፈናቃዮቹንም የክልሉን ርዕሰ መስተዳድርን በዚህ ወቅት አናግረናቸው ነበር። የክልሉ ርዕሰ መስተዳድር እንዳነሱ ከሆነ በተለይ ሁሉም የኢትዮጵያ ብሔር ብሔረሰቦች ማለት በሚቻልበት ሁኔታ ግለሰቦች፣ ባለሀብቶች፣ ተቋማት በዚህ በአፋር ክልል የተከሰተውን ችግር አስከትሎ ያደረጉት ርብርብ በጣም የሚያስመሰግንና ኢትዮጵያዊነትን ከፍ አድርጎ ያሳየ እንደሆነ ነው ያነሱት። በዚህም መኩራታቸውን ገልጸዋል። ነገር ግን አሁንም ተጠናክሮ እንዲቀጥል መልእክታቸውን
አስተላልፈዋል። እንደ ክልል መንግስት ግን ማድረግ የሚገባቸውን ነገር ለማድረግ ከፍተኛ ጥረት እያደረጉ ነው። በየዕለቱ ማለት በሚቻል ሁኔታ ከከፍተኛ አመራር እስከ ታችኛው አመራር በቦታው ድረስ ምልከታ እያደረጉ የሚያስፈልጉ ነገሮችን ለመመለስ ወይንም ለማድረግ እየሞከሩ እንደሆነ ነግረውናል። ነገር ግን እኛ በተፈናቃዮቹን በስፍራውን ለማነጋገር እንዳነጋገርናቸው ከሆነ እነሱ ችግሩን ለመፍታት እየተደረገ ያለውን ጥረት እኛም እየተመለከትን ነው። እርዳታዎች በተወሰኑ እየደረሱን ነው። ከፌዴራልም ከክልልም ግለሰቦችም እያደረሱን ነው። በዚህ በጣም ነው ደስተኛ የሆነው። ነገር ግን በቂ የሚባል አይደለም። ካለው የተፈናቃይ ቁጥር አንጻር እየቀረበ ያለው ድጋፍ ተመጣጣኝነቱ በጣም ውስንነት ነው። ስለዚህ ባለው የተፈናቃይ ቁጥርና የችግሩ መጠን የሚደርስ ድጋፍ ቢደረግላቸው፣ ነገር ግን በዚህ በየዕለት ድጋፍ እየተደገፈ መቀጠል አንችልም። አሁን እኛ የምንፈልገው ሰርተን መብላት የምንችል ሰዎች ነን፣ አቅም ያለን ሰዎች ነን፣ እውቀት ያለን ሰዎች ነን። ይሄንን ወደ መሬት አውርደን በተግባር በስራ ተርጉመን ራሳችንን ችለን የምንኖር እንደመሆናችን መጠን ይሄ አንደኛ ወደ ስፍራችን መመለስ የምንችልበትን መንገድ ማመቻቸት፣ ከዛም አልፎ እንደዚህ ዘላቂ አይነት መፍትሄ የሚሰጥበት መንገድ እንዲቀመጥ ነው ያነሱት። ይሄንን የፌዴራል መንግስትና የክልል መንግስት መልእክታቸውን አስተላልፈዋል። እነሱም ይሄንን ተቀብለው ወደ ተግባር ለማስገባት ቃላቸውን በዚህ ወቅት ሰጥተዋል። አጠቃላይ ከውሃ መስኖና ኢነርጂ ሚኒስቴር ጋር የነበረን ቆይታ በትላንትናው ዕለት እነዚህ ምልከታዎች ካረግን ነበረ በኋላ እኛ ተለያይተን ቆይታችንን በዚሁ በአፋር አሁንም እያደረግን ነው የምንገኘው። ምስክር ምናልባት ኃይለ ኢየሱስ ከዚህ በኋላስ ምንድነው የሚጠበቀው? ዛሬ የሚጠበቁ ሁኔታዎች አሉ ወይ? በዛ መልካም እንግዲህ ከዋና መስኖ ኢነርጂ ሚኒስቴርና ከክልሉ መንግስት ጋር በመሆን የነበረን ቆይታ ክላን ካጠናቀቅን በኋላ ያው የመፍትሄው ሙሉ ለሙሉ የተረጋገጠለት ወይንም ደግሞ መፍትሄ የተበጀለት ጉዳይ ባለመሆኑ ሌሎች ችግሮቹ ምን ይመስላል የሚለውን ምልከታ ለማድረግ እኛ እዚሁ ቀርተናል። ምናልባት እንደነገርኩ ቅድም በርካታ ጉዳት እያደረሰባቸው ያለው ሰዎች ላይ ከደረሰው ጉዳት በተጓዳኝ ሰብሎችን ወይንም ማሳዎችን ከፍተኛ ጉዳት እያደረሰባቸው እንደሆነ መረጃዎች ደርሶን ነበር። እሱ ምን ይመስላል የሚለውን ለመመልከተኛ ዛሬ እዚህ ቀርተናል። ምናልባት ከጀርባ እንደምትመለከተው የሰብል ምርቶች የሚመረቱበት ስፍራ ሜዳማ ስፍራ ነው የአፋር ክልልና የአዋሽ ወንዝን አስታኮ በርካታ የመስኖ ልማቶች እየተሰሩበት የሚገኝ ነው። ነገር ግን ቅድም እንዳልኩት የውሃ ፍሰቱ አቅጣጫውን መቀየሩ ብቻ ሳይሆን ጎርፉ በራሱ ያመጣው ጉዳት አለ። እነዛ ማሳዎች ላይ ተኝቷል። በርካታ ኢንቨስተሮች ደግሞ ከዚህ ቀደም በአፋር ክልል ገብተው በዚህ በተለይም ከከሰም ስኳር ፕሮጀክት ከተንዳው ስኳር ፕሮጀክት ጋር ተያይዞ የሸንኮራ አገዳ ምርት በስፋት እያመረቱ ነው። ከዛም አልፎ የጥጥ ምርት ይመረታል። ሌሎች ሰብሎችም እየተመረቱ ነውና ኢንቨስተሮች ቀድሞ የገቡ ኢንቨስተሮች አሉ፣ በመግባት ላይ ያሉ ኢንቨስተሮች አሉና እነሱ ኢንቨስተሮች ቀድሞ የገቡት በዚህ በውሃው በጎርፍ አደጋው ምክንያት ምን ያህል ነው ጉዳት የደረሰባቸው፣ ምን ያህል ሰብል አበላሽቶባቸዋል የሚለውንና እነሱስ ጋር ያለው ችግር የገጠማቸውን ነገር ይህን ችግር ለማለፍ ምን አይነት ጥረት እያደረጉ ነው የሚለውን ምልከታ የምናደርግበት ነው። ይህን ምልከታ ካደረግን በኋላም የሚመለከተውን አካል እናናገርበትና የቀጣይ መፍትሄ አቅጣጫው ምንድን ነው የሚለውንም እንደዚሁ በሌሎች የዜና ወጃዎቻችን ለተመልካቾቻችን የሚደርስ ይሆናል። እንግዲህ ዛሬ እናደርጋለን ብለን ያቀርነው ውሎ ይህን ይመስላል። ምስክር ባልደረባችን ኃይለ ኢየሱስ ስዩም ከአፋር በቀጥታ በስፍራችን ላይ ተገኝተ ስላደረስከን መረጃ ከልብ እናመሰግናለን።